አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተመልካቾች እንዴት ቆያችሁን? የመጋቢት 12 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር የመራው ፋይዛ ሙሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የኢትዮጵያ ካፒታል ገበያ ባለስልጣን የኢንቨስትመንት ባንክ አገልግሎት አስጀመረ። በካሊፎርኒያ የመጀመሪያው የሙስሊም ኢትዮጵያውያን ማህበር በእሳት ቃጠሎ የወደመበትን ማዕከል በድጋሚ ለማቋቋም ድጋፍ ማሰባሰብ ጀመረ። ከዓለም አቀፍ ደግሞ እስራኤል በጋዛ ሆስፒታሎች የጦር ወንጀል ፈጽማለች ሲል የመብት ተሟጋቹ ሂውማን ራይትስ ዎች አስታወቀ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በካሊፎርኒያ የመጀመሪያው የሙስሊም ኢትዮጵያውያን ማህበር በእሳት ቃጠሎ የወደመበትን ማዕከል በድጋሚ ለማቋቋም የድጋፍ ማሰባሰብ ጀመረ። እንደ አውሮፓውያኖቹ አቆጣጠር ከ2001 አንስቶ ከ20 ዓመታት በላይ ለኢትዮጵያውያን ሙስሊሞች የእውቀትና የተርቢያ ማዕከል በመሆን ያገለገለው ማዕከሉ በሚንበር ቲቪ አስተባባሪነት ግንቦት 2 2017 ዓመተ ልደት ዓለም አቀፍ ድጋፍ ማሰባሰቢያ መርሃ ግብር እንደተዘጋጀም አስታውቋል። አህመድ አብዱራህማን ተጨማሪ አለው። በካሊፎርኒያ የመጀመሪያው የሙስሊም ኢትዮጵያውያን ማህበር በእሳት ቃጠሎ የወደመበትን ማዕከል በድጋሚ ለማቋቋም የድጋፍ ማሰባሰብ ጀመረ። በሰሜን አሜሪካ ካሊፎርኒያ ግዛት በቤይ ኤሪያ ለሚገኙ ኢትዮጵያውያን ሙስሊሞች አገልግሎት በመስጠት ቀዳሚ ሆነው የቤይ ኤሪያ ሙስሊም ኢትዮጵያውያን ማህበር ኢባማ ባለፈው ዓመት መጨረሻ የወደመበትን ማዕከል በድጋሚ ለማቋቋም የድጋፍ ማሰባሰቡን በይፋ አስጀምሯል። ማህበሩ የድጋፍ ማሰባሰቡን በይፋ ያስጀምረው በዚህ ሳምንት ነው። እንደ አውሮፓውያኑ አቆጣጠር ከ2001 አንስቶ ከ20 ዓመታት በላይ ለኢትዮጵያውያን ሙስሊሞች የእውቀትና የተርቢያ ማዕከል በመሆን ያገለገለው ማዕከሉ በድንገተኛ የእሳት ቃጠሎ ውድመት የደረሰበት ባለፈው ዓመት ነሐሴ 2016 ማለትም ሴፕቴምበር 5 2024 ነው። ከዚህ ክስተት በኋላ በአካባቢው የሚገኙ ኢትዮጵያውያን ሙስሊሞች ያለ ማዕከል መቅረታቸውን በስፍራ የሚኖረውና የድጋፍ ማሰባሰብ አስተባባሪ ሆነው ዕውቁ ገጣሚ ኑረዲን ኢሳ ለሚንበር ቲቪ ተናግሯል። እንደ አስተባባሪው ከሆነ ማዕከሉ በተለይ በዲን ጉዳይ በዋነኝነት በሕፃናት ላይ ትኩረት በማድረግ ከኢትዮጵያ ለዚሁ ተግባር ወደ አሜሪካ እንዲሄዱ በተደረጉ ኡስታዝ የቂርአት ፕሮግራም እንዲሁም ሳምንታዊ የዳዕዋ ፕሮግራም ያዘጋጅ ነበር። በዚህም በርካታ ሕፃናት የቁርአን ጥናት ሲያጠናቅቁ፣ ሌሎች ደግሞ ሂፍዝ ቀጥለዋል። ከዲን ተግባራት በተጨማሪ ሴቶችና አረጋውያን ማህበራዊ ግዴታዎቻቸውን የሚወጡበት ማዕከሉ የረመዳን ኢፍጣር ፕሮግራምና ዘላቂ የቀብር ስፍራ አገልግሎት የሚሰጥ ነበር። በአሜሪካ ከሚሰጠው አገልግሎት ባሻገር በኢትዮጵያ በማህበራዊ ዘርፍ ለሚንቀሳቀሱ የበጎ አድራጎት ማህበራት ድጋፍ አድርጓል። ድጋፉ ተፈጥሯዊ አደጋ በሚያጋጥምበት ጊዜ ምላሽ መስጠትን የሚያካትት ነው። በዲን ዘርፍ በዋናነት ትኩረት ሰጥተን ሰራ ነው ከምንለው ስራ ውስጥ የህፃናት ቁርአንና ሐዲስ ማቅራት ነው። ህፃናትን በዚህም እንግዲህ እስካሁን ባለው ወደ 100 የሚሆኑ ህፃናት ቁርአን እንዲቀሩ አድርገናል። ወደ 100 የሚሆኑ ቁርአን ያختሙ ልጆች አሉን። በሂፍዝም የሚቀሩ አሉ። አሁንም በመካሄድ ላይ ይገኛል። ከኢትዮጵያ አንድ ኡስታዝ አስመጥተን ለዚሁ ዓላማ በቋሚነት ይህንን አገልግሎት እንሰጣለን። ሌላው ሳምንታዊ የዳዕዋ ፕሮግራም አለን። ዘወትር ጁምዓ ከአሱር ሰላት በኋላ እስከ መቅሪብ አንዳንዴም እስከ ኢሻ ድረስ የእስላማዊ ትምህርቶችን በዑለማዎች በተለያየ ጊዜ ሲሰጥ የነበረና ረጅም ዓመት ያስቆጠረ ፕሮግራማችን ነው። እንዲሁም የተለያዩ የሴቶች እና የአረጋውያን ፕሮግራሞችም አሉን። ሴቶች በተለያዩ ማህበራዊ ጉዳዮች ላይ ሰብሰብ ብለው በሴንተራችን ይመክራሉ። የእሳት ቃጠሎ መነሻ በምርመራ ላይ የሚገኘውን ማዕከል በአሁኑ ሰዓት በድጋሚ በማቋቋም አገልግሎቱን ለማስቀጠል የገቢ ማሰባሰብ ፕሮግራሙ ይፋ ሲደረግ በአጠቃላይ የሚያስፈልገው የገንዘብ መጠን $2.5 ሚሊዮን መሆኑን ኑረዲን ተናግሯል። በአጠቃላይ ከሚያስፈልገው የገንዘብ መጠን በአባላት መዋጮ እስካሁን ድረስ $1.1 ሚሊዮን እንደተሰበሰበ በመግለጽም ይፋ የተደረገው ዘመቻ ቀሪውን መጠን ለማሰባሰብ በማቀድ የተደረገ መሆኑን አስረድቷል።
በሚሰበሰበው ገንዘብ በአሁኑ ሰዓት የማኅበሩ ኃላፊዎች በአቅራቢያ በሚገኝ ስፍራ ለገበያ የቀረበውን ቤተ ክርስቲያን የመግዛት ፍላጎት እንዳላቸውም ተገልጿል። እንግዲህ የእኛ ታርጌታችን ጠቅላላ ታርጌታችን 2.5 ሚሊዮን ብር ነው። ከዚህ ውስጥ 1.1 የሚሆነውን 1.1 ሚሊዮን ብር ከራሳችን አባል በዚህ ረመዳንና ትንሽ ከረመዳን ቀደም ብሎ በነበሩ ጊዜያት ማሰባሰብ ችለናል። በተለይም በዚህኛው ረመዳን ከጉዳቱ ጋር ተያይዞ በጣም አርጀንሲ ስላለው የኛ አባላት ከፍተኛ ርብርብ አድርገው ይሄንን ብር ወደ $761,000 ሬዝ ማድረግ ችለናል በዚህኛው ረመዳን። በአጠቃላይ $1.1 ሚሊዮን ማሰባሰብ ችለናል። በዚህ ሳምንት ይፋ የተደረገው የድጋፍ ማሰባሰብ በኦንላይን ገንዘብ መሰብሰቢያው ጎፈንድሚ አማካይነት የሚደረግ መሆኑን የገለጸው አስተባባሪው በቀጣይ ግንቦት ዓለም አቀፍ የድጋፍ ማሰባሰብ ፕሮግራም እንደሚያዘጋጅ ጠቁሟል። ይህ የድጋፍ ማሰባሰብ በሚንበር ቲቪ ዋና አስተባባሪነት የሚደረግና ለ6 ሰዓታት በተከታታይ የሚቆይ እንደሚሆንም ተናግሯል። በዚህ መርሃ ግብር ላይ በአሜሪካ የተለያዩ ግዛቶች የሚገኙ ሙስሊም ማኅበራት፣ በሌሎችም ዓለማት የሚገኙ የሙስሊም ጀማዎች ምላሽ እንዲሰጡ ጥሪ አቅርበዋል። ኢንሻአላህ ሜይ 10 ቀን ያቀድነው ሜይ 10 እንግዲህ ከአረፋ በዓል በፊት ለ6 ተከታታይ ሰዓታት የሚቆይ የቀጥታ ስርጭት የገቢ ማሰባሰቢያ ዝግጅት እናደርጋለን። ይህም እንግዲህ በዚህ አጋጣሚ ሜምበር ቲቪዎችን በጣም ማመስገን እወዳለሁ። በዋናነት የሚያስተባብሩልን እነሱ ናቸው። የተለያዩ ዑለማዎች፣ የተለያዩ ኡስታዞች፣ የተለያዩ በማህበራዊ ሚዲያም ሆነ በተለያየ ሙያ ከፍተኛ ተጽዕኖ ያላቸው ሰዎች በዚህ ፕሮግራም ላይ ይሳተፋሉ ብለን እናስባለን። እንግዲህ ከተለመደው ውጭ ባይሆንም ኮዛችንን አሰምተን ጥሩ ምላሽ እናገኛለን ብለን እናስባለን። በዚህ አጋጣሚ በተለያየ በአሜሪካ የተለያዩ ስቴቶች የሚገኙ የኢትዮጵያ ሙስሊም ማህበራት ምላሽ እንዲሰጡን በዚህ አጋጣሚ ጥሪ ማድረግ እፈልጋለሁ። ከአሜሪካ ውጭ ያሉ ጀማዓዎችም ፈጣን ምላሽ እንደሚሰጡን ተስፋ አደርጋለሁ። ከዚህ ውጭ በሙያቸው በማህበራዊ ሚዲያ ላይ ጉልህ አስተዋጽኦ ያላቸው ሙስሊም ወንድሞቻችንና እህቶቻችን ኮዛችንን ተረድተው ፊሰቢልላህ የምንሰራው የአላህ ቤት ስለሆነ እገዛ እንዲያደርጉልን፣ ርብርብ እንዲያደርጉልን ከወዲሁ ለማሳሰብ ሞክራለሁ። ጥሬንም አቀርባለሁ። የቤይ ኤሪያ ሙስሊም ኢትዮጵያውያን ማህበር ኢባማ በቤይ ኤሪያ ሙስሊሙን ማህበረሰብ ለማገልገል የተመሰረተ ለትርፍ ያልተቋቋመ ድርጅት ነው። ባለስልጣኑ የኢንቨስትመንት ባንክ አገልግሎት አስጀመረ። የኢትዮጵያ ካፒታል ገበያ ባለስልጣን በኢትዮጵያ ለመጀመሪያ ጊዜ የኢንቨስትመንት ባንክ አገልግሎት ማስጀመሩን ያስታወቀው በዛሬው ዕለት ነው። አገልግሎቱ ሲጀመር ሲቢኢ ካፒታል አክሲዮን ማህበርና ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር ደግሞ የመጀመሪያዎቹ የኢንቨስትመንት ባንክ እንዲጀምሩ ፍቃድ ማግኘታቸው ተገልጿል። ከሁለቱ ተቋማት በተጨማሪ ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር፣ ኤስኤችቲ ኢንቨስትመንት አድቫይዘር ሰርቪስ ኃላፊነቱ የተወሰነ የግል ማህበር እና ኢኩዥን የሰነድ መዋዕለ ንዋይ ኢንቨስትመንት አማካሪ ኃላፊነቱ የተወሰነ የግል ማህበር ፍቃድ አግኝተዋል። በስነ ስርዓቱ ላይ የተናገሩት የብሔራዊ ባንክ ገዢና የካፒታል ገበያ ባለስልጣን የቦርድ ሰብሳቢ ማሞ ምህረቱ ባለስልጣኑ ለ5 የካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠቱን ገልጸው የዳበረ የካፒታል ገበያ ለሀገር ኢኮኖሚያዊ እድገትና ብልጽግና ትልቅ መሰረት መሆኑንም አስረድተዋል። ዘርፉ በተለይም አምራች ኢንዱስትሪው ያለበትን የፋይናንስ ችግር ለመፍታት ትልቅ አቅም ይፈጥራል ብለዋል። በተጨማሪም የመንግስት የልማት ድርጅቶችን ወደ ግል የማዘዋወርን ሂደት ተመን ከማውጣት ጀምሮ ህብረተሰቡን ባለቤት እንዲሆን በማድረግ ረገድ ከፍተኛ አስተዋጽኦ እንደሚኖረው ጠቁመዋል። የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተከልቁ በበኩላቸው የእነዚህ አዳዲስ የካፒታል ገበያ አገልግሎት ሰጪዎች ወደ ገበያ መምጣት በኢትዮጵያ ውስጥ የበለጠ አገልግሎት ብዝሃነት ያለው ጠንካራ የካፒታል ገበያ ለመፍጠር ያስችላል ብለዋል። እስካሁን የካፒታል ገበያው ፍቃድ ባላቸው 4 የኢንቨስትመንት አማካሪዎች ብቻ ተወስኖ የነበረ መሆኑን ጠቁመው ዛሬ የኢንቨስትመንት ባንክና የሰነደ መዋዕለ ንዋይ ገበያ ከናዋኝ ድርጅቶች
ምርቶችን በማካተት መስፋፋቱ የገበያው ተሳታፊዎች አዳዲስ አገልግሎቶችን እንዲያገኙ ያስችላቸዋል ብለዋል። በቀጣይ 10 ቀናት ለዝናብ መፈጠር አስተዋጽኦ የሚያደርጉ ገጽታዎች ተጠናክረው እንደሚቀጥሉ ኢንስቲትዩቱ ገለጸ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በሚቀጥሉት 10 ቀናት በአብዛኞቹ የበልግ አብቃይ የሀገሪቱ አካባቢዎች ለተዘሩ ሰብሎች እድገት አመቺ የአየር ሁኔታ እንደሚኖር ገልጸዋል። በቀጣይ ቀናት የሚጠበቀው እርጥበት የአፈር ውስጥ እርጥበትን ስለሚያሻሽል ለግጦሽ ሳርና ለመጠጥ ውሃ አቅርቦት በጎ ጎን እንደሚኖረውም የኢንስቲትዩቱ መረጃ ያመለክታል። ለዝናብ መፈጠር አስተዋጽኦ የሚያደርጉ የአየር ሁኔታዎች ተጠናክረው እንደሚቀጥሉ የሚጠቁመው መረጃው የበልግ ዝናብ ተጠቃሚ አካባቢዎች በርካታ ቦታዎችን የሚሸፍን ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ ትንበያው ያስቀምጣል። በሌላ በኩል የመካከለኛው የሰሜን ምስራቅና የደቡብ ምዕራብ የሀገሪቱ አካባቢዎች በ24 ሰዓት ውስጥ ከባድ መጠን ያለው ዝናብ እንደሚያገኙ ተገልጿል። በተለይም በጋምቤላ፣ አፋር፣ ሶማሌ፣ ቤኒሻንጉል ጉሙዝና በምዕራብ አማራ አካባቢዎች ላይ የቀኑ ከፍተኛ ሙቀት ከ35 እንዲሁም ጥቂት ስፍራዎቻቸው ላይ ከ40 ዲግሪ ሴልሺየስ በላይ እንደሚሆን የትንበያው መረጃዎች ያሳያሉ። በአንጻሩ ለጎርፍ ተጋላጭ በሆኑ አካባቢዎች ላይ ቅጽበታዊ ጎርፍ ሊያስከትል ስለሚችል ለጎርፍ ተጋላጭ በሆኑ አካባቢዎች ላይ የጎርፍ መፍሰሻዎችን በማጽዳት የቅድመ ዝግጅት ስራዎችን ማከናወን እንደሚያስፈልግ ኢንስቲትዩቱ አሳስቧል። የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና መለስ በካሊፎርኒያ የመጀመሪያው የሙስሊም ኢትዮጵያውያን ማህበር በእሳት ቃጠሎ የወደመበትን ማዕከል በድጋሚ ለማቋቋም የድጋፍ ማሰባሰብ ጀመረ። እንደ አውሮፓውያኖቹ አቆጣጠር ከ2001 አንስቶ ከ20 ዓመታት በላይ ለኢትዮጵያውያን ሙስሊሞች የእውቀትና የተርቢያ ማዕከል በመሆን ያገለገለው ማዕከሉ በሚንበር ቲቪ አስተባባሪነት ግንቦት 2 2017 ዓመተ ልደት ዓለም አቀፍ የድጋፍ ማሰባሰቢያ መርሃ ግብር እንደተዘጋጀም አሳውቋል። ከቆይታ በኋላ እስራኤል በጋዛ ሆስፒታሎች የጦር ወንጀል ፈጽማለች ሲል የመብት ተሟጋቹ ሂውማን ራይትስ ዎች አስታውቋል። ዝርዝሩን ይዘን እንመለሳለን። ይጠብቁን። ጀርመን ከ13 ዓመታት በኋላ በሶሪያ ኤምባሲዋን ከፈተች። ጀርመን በሶሪያ ከ13 ዓመታት በፊት በሶሪያ የእርስ በርስ ጦርነት መጀመሪያ ላይ የዘጋችውን ኤምባሲዋን በድጋሚ ከፍታለች። ይህ ይፋ የተደረገው የጀርመን የውጭ ጉዳይ ሚኒስትር አናሌና ባየርቦክ ሐሙስ ወደ ሶሪያ ዋና ከተማ ደማስቆ በማቅናት ከሀገሪቱ ጊዜያዊ ፕሬዝዳንት አህመድ አሸር ጋር ከተነጋገሩ በኋላ ነው። ይህ ውሳኔ የሶሪያን አዲስ አስተዳደር በዓለም አቀፉ ማህበረሰብ ዘንድ የበለጠ እውቅና ማግኘቱን የሚያመለክት ነው ተብሎለታል። ባየርቦክ ለጋዜጠኞች በሰጡት መግለጫ በደማስቆ ኤምባሲ በመክፈት ጀርመን ወደ ደማስቆ በይፋ መመለሷን እንገልጻለን ብለዋል። አክለውም ጀርመን በሶሪያ መረጋጋት እንዲመጣ ከፍተኛ ፍላጎት አላት ሲሉ ተናግረዋል። ጀርመን ይፋ ባደረገችው መሰረት በአሁኑ ወቅት በሶሪያ የሚገኘው የጀርመን ኤምባሲ የቪዛ አገልግሎት አይሰጥም። ነገር ግን ቪዛ የሚፈልጉ ሰዎች በአጎራባች ሊባኖስ ውስጥ ማግኘት እንደሚችሉ በመግለጽ ለወደፊቱ ሀገሪቱ በድጋሚ አምባሳደር የሚመደብላት ይሆናል ማለታቸውን ሚድል ኢስት ሞኒተር ዘግቧል። በሶሪያ አዲሱ ጊዜያዊ አስተዳደር መመስረቱን ተከትሎ ሀገሪቱ ተነጥላ ከቆየችበት የአረብ ሊግ እንዲሁም ሙስሊም ሀገራት ጉባኤዎች ተመልሳለች። እስራኤል በጋዛ ሆስፒታሎች የጦር ወንጀል ፈጽማለች ሲል የመብት ተሟጋቹ ሂውማን ራይትስ ዎች አስታወቀ። ዓለም አቀፉ የሰብአዊ መብቶች ተቋም ሂውማን ራይትስ ዎች እስራኤል የጋዛ ሆስፒታሎችን በከበባ በያዘችበት ወቅት የጦር ወንጀል መፈጸሟን ያስታወቀው በትላንትናው ዕለት ይፋ ባደረገው አዲስ ሪፖርት ነው። የመብት ድርጅቱ በዚህ ሪፖርቱ በጦርነት ተጎድተው ለሕክምና ወደ ሆስፒታል የገቡ 84 ሰዎች ከመድኃኒት ክልከላ ጋር በቀጥታ በተገናኘ ምክንያት ለህልፈት መዳረጋቸውን እማኞችን ዋቢ አድርጎ አጋልጧል። ሂውማን ራይትስ ዎች በጉዳዩ ላይ በቀጥታ ምርመራ በማድረግ የጦር ወንጀሉን ለማጋለጥ የሚያስችሉ መረጃዎችን መሰብሰቡን በጠቀሰበት ሪፖርቱ በጋዛ ሆስፒታሎች ላይ የእስራኤል ኃይሎች የጦር ወንጀል ስለመፈጸማቸው ደርሼበታለሁ ሲል ገልጿል። ይህም በእስራኤል ወታደሮች በከበባ በተያዙ የጋዛ ሆስፒታሎች በሁሉም ሊባል በሚችል ደረጃ የጦር ወንጀሎች ስለመፈጸማቸው ድምዳሜ ላይ መድረስ የሚያስችል ነው ሲል ሂውማን ራይትስ ዎች አስታውቋል። በእስራኤል ኃይሎች በቁጥጥር ስር ባሉ የጋዛ ሆስፒታሎች የመድኃኒት ክልከላና የሕክምና
ቁሳቁሶች እጥረት የሟቾች ቁጥር እንዲያሻቅብ አስተዋጽኦ አድርጓል ሲል የጉዳዩን አሳሳቢነት የገለጸው የመብት ድርጅቱ በምርመራ ለደረሰበት የጥናት ውጤት የታካሚዎችን ቃል አካቷል። ሂዩማን ራይትስ ዎች በ3 የጋዛ ሆስፒታሎች የአይን ምስክሮችን ዋቢ በማድረግ ይፋ ባደረገው ጥናት መሰረት የእስራኤል ወታደሮች በቀጥታ ወደ ሆስፒታሎች በመግባት ንጹሃን ላይ ተኩሰዋል። የጤና ባለሙያዎችንና ታካሚዎችን ከስፍራው በኃይል አፈናቅለዋል። የሕክምና መገልገያ መሳሪያዎችን በማውደም በጋዛ ሆስፒታሎች ያለ መድኃኒት እንዲቀሩ ማድረጉን ያጋለጠው ሪፖርቱ ይህ በቀጥታ የጦር ወንጀል ተፈጽሟል የሚል ድምዳሜ ላይ አድርሶኛል ሲል ሂዩማን ራይትስ ዎች በሪፖርቱ ገልጿል። በእስራኤል ወታደሮች በጋዛ ሆስፒታሎች የተፈጸመው የጦር ወንጀል ዓለም አቀፉ የሰብአዊ መብት ድንጋጌን የጣሰ ጭምር በመሆኑ ተጠያቂነት ሊሰፍን እንደሚገባም አሳስቧል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።